ለምን አንዳንዴ እልል ሞቅ አድርገህ እኮ እልል ወንዶች በጭብጨባ ሴቶች በእልልታ 2030 ተጀምሯል እንዴት አላችሁልን አለን ቆንጆ ፕሮግራሞችን ይዘን መተናል አዎ ያው እንግዲህ እንደተለመደው ነቃት ላላችሁ ፈካ ያለ ቁም ነገሩን መዝናኛውም ያለበት አሪፍ ፕሮግራም ይዘን መተናል እንደምታውቁት 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው ወጣቶች ተዘጋጁ ቁም ነገሩም አይቀርም ከቁም ነገሩም ከመዝናኛው ምን ሆናለን በጣም ቆንጆ ጊዜ እናሳልፋለን ስለዚህ አብራናችሁ የምንቆየው ነው ትራስ አጽዋና ጌታውን አሰፋነን የትም እንዳትሄዱ መልካም ቆይታ ከሚሰራ ስተት ከቶ አይጠፋምና ጋብቻ ፈጽመው ከእድሜ ጋር እርጅና ላጠፋው ጥፋት ስሪት ፈለኩና ይቅርታ እላለው ተጸጸትኩኝና ይቅርታ እላለው ተጸጸትኩኝና ይቅርታ 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 2030 ነው ያያችሁ የምትገኙት እንግዲህ ዛሬ በይቅርታ መተናል ተመልሰናል ከዚህ ቀደም እዚህ የይቅርታ ፕሮግራም አዘጋጅተን ነበር በስልክ ደውለን ለማስታረቅ ሞከረን የተሳካልን አለ ያልተሳካልን አለ አንተም ደግሞ ስታለቅስ አይተናል እኔ ተታርቂ ቆረድ ነው ሰርፕራይዝ ተደርጌ ግን በጣም አሪፍ ነበር ብዙዎቻችሁ ወዳችሁታል እኛም መታረቅ እንፈልጋለን እኛም ይቅርታ መጠየቅ እንፈልጋለን የሚሉ በጣም ብዙ መልእክቶች ደርሰውናልና ለምን አናስታርቅም ማለት ለምን አናስታርቅም ብለን ዛሬ ደግሞ ከልዩ ዜማዎች ጋር ተመልሰን በተናል በሀገራችንም እኮ ይባላል አይደለ እንኳን ሰው ከሰው እግርም ከእግር ይጋጫል ምላስም ከጥርስ ይጋጫል ስለዚህ ይቅርታ እኔም ከኤደን እንጋጫለን እንታረቅ እሺ ልዩ ዜማዎችን እንቀበል እንዴት ናችሁ ሰላም ነው ዜማ ላይ ነው እናንተ ድምጻችሁ የሚሰማው ወሬ ላይ ጸጥ ነው እንትልት ተገናኘን ከባለፈው በኋላ አሪፍ ነው ሰው ጋር ያለው ሰው ጋር አቀባበል ነበር እንዱም ሰሞኑን በጣም ስንታይ ነበር ቲቪ ላይ ምናምን እና በጣም አሪፍ ነበር ደስ የሚል ነገር ከሰዎች ያገኘነው በጣም ደስ የሚል በርቱበት ቀጥሉበት ተባላችሁ በጣም አስለቀሳችሁኝ አይደል በጣም ደስ ይል ነበር በጣም ያው በይፋም አላመሰግንኳችሁም የዛኔ ድንጋጤ ስለነበረ ግን በጣም አመሰግናለሁ እሺ መግቢያ ላይ እንግዲህ ዜማውን ሰምታችሁታል ይቅርታ እያልን መተናል ይቅርታ ትልቅነት ነው አይደል ይቅርታ መጠየቅ ሁላችንም እንሳሳታለን ስህተታችንን አውቀን ደግሞ ይቅርታ ስንጠይቅ ትልቅ እንባላለን ይቅርታ የሚጠይቅ እንግዳ አለ አንድ ትልቅ እንግዳ ብለን ነው መጥራት ያለብን ምክንያቱም ይቅርታ የሚጠይቅ ሰው ሲመጣ አክብረን ነው መድረኩን የምንሰጣውና ስለዚህ ዛሬ አንድ እንግዳ አለን ይቅርታ ለመጠየቅ እዚህ የመጣ ተነስተን እንቀበለው ሰላም ናችሁ አረፈ ዛሬ የመጣው ይቅርታ ለመጠየቅ ነው በጣም ትልቅ ነው እውነት እስቲ ስለ ታሪኩ ደግሞ ትንሽ ንገረን ማን ነው ይቅርታ መጠየቀው ለምን ተጣላ ምን አጠፋ ዘላለም ስሜነህ ይባላልው ያው እኔ ይቅርታ የምጠይቀው ሱባለው ይባላል ስለዚህ ነው አሁን እሱን እዚህ ጋር የመጣሁበት ይቅርታ በትልቁ ይቅርታ ለመጠየቅ ነው አጎቴ ጋር ነው ችግር የለውም ሲለኝ ነበር ሰው ይሄዳው መነሻስ ስራው እንደውም ያመቻችልን ማን ነው አጎታችን በተደጋጋሚ ደወልኩ ያነሳ ከዛ በሌላ ሰው ስልክ ደውል አሁን እኔ መሆኑን ለየና አንስቶ ስልክ አጠፋ አሁን እሱ ያኔ ወይ መጀመሪያ ባይዋሸኝ ከዛ አጎቴ ስልክ አጠፍቶብኝ ምናምን ሲል አይ ስልክ እኮ አጠፋብኝ አጎቴ ምን ይሻለኛል ምናምን አልኩት ለሱ ለልጁ እዛው እንዳለ አዎ አጠገው ከዛ የሆነ አልመጣለትም ሌላ ነገር አሰብ ይመስለኛል ፊዚካሉ አንድ ሰው የሆነ ገጸ ባህሪው ላይ ፊቱ ላይ የሚያሳየው የተለያየ ባህሪ ያሳያል ግን ያኔ ደስተኛ የነበረው
ፊቱ ተቀየረ። እኔ ግን አልገባኝም። ተዘጋጅቶ ነበር በጣም እሱ ብዙ ነገሮችን ትቶ ነበር ስራውን ለመጀመር እዚህ ያሉት አጎትህ ደግሞ ወይም እዚህ ያለ የምታውቀው ሰው ደግሞ ላንተ ሰጣለው ወይም ለናንተ ሰጣለው ያለውን ስራ ተው ያኔ እሱ ይሄን ሁሉ ነገር ተዘጋጅቼ ጠብቄ አውቀህ ነው ትቶት ሳይሆን አንተ ነህ እንደዚህ ያደረከኝ ነው አሁን ገባ እኔ በጓደኞቹ አሁን እዚህ አውቃቸው እኛ ስራ ባልደረባች ብዙዎች አሉ እና ሰላም ነው እንዴት ነው ልጁ ደህና ነው ይላቸዋለሁ ለምን ከልቤ አይጠፋ በጣም ከልቤ እኔም ላጠፋ አልፈልግም ለምን በቃ አላ አይደለ ይሁን አንድ ሰው በልብ ውስጥ አስገብተው የሆነ ነገር ሲሆንብህ ከልብ የማይጠፋ የልብ ስብራት ያጋጥማል ግን ይሄ ሆኖ ይያለ ራስ ምንችም እግዚአብሔርን ይቅርታ እኔ ለሱ ይቅርታ መጠየቅ ፈልጋለሁ እኔ ያው በራሴ ማንደበትም በፈጣሪያችንም እንግዲህ በአምላካችን ኢየሱስ ክርስቶስም እኔ ይቅርታ መጠየቅ ፈልጋለሁ ያው እንደነገርከን ረዘም ያለ ታሪክ ነው ብዙ ውጣ ወረዳለው ይቅርታ ለመጠየቅ ስትወስን ሞክረህ ነበር ወይ ከዚህ በፊትስ ልታገኘው ይቅርታ ለመጠየቅ ሞክረሃል አዎ እኔ ይቅርታ ለመጠየቅ በስልክ ደውዬ አላነሳስለኝ ቲክቶክ ላይ እንዲያም ጽፌለታለሁ ኮሜንት ራሱ በቲክቶክ አካውንቱን ሰርች አድርጌ በዛ ራሱ ይቅርታ ጠይቅ ይሆን ብሎክ ያደረገኝ ይመስለኛል ቲክቶክ ውስጥ ራሱ በዛ ሞክሬ በዛ እንደዚህ ራሱ በቃ እኔ አሁን ክፍለ ሀገር ላይ ድብል ለምን በቃ ፊዚካሉ አይኑ በቃ ድቅን ይልብኛል ግን በቃ ማግኘት ፈልጋለሁ ግን አልሆነልኝም እንዲያም ዘንድሮ ሄጄ አገኘዋለሁ እየሰድ እሱ ተደስቶ ባህር ዳር ጋር ምናምን አይ ቢየኔ ደሞ ይርኩበት ያው ያ ከተማ ነበር ሲዛ ሲሄድ አጣውትኝ በቃ ተመለሽ ምንድነው በጣም የሚቆረቁርህ ነገር ማለት አጠፋው ብለህ የምታስበው ነገር ከሱ ጋር እኔ ያው እንደኔ የዛን ጊዜ ካጎቴ ጋር ያለኝ ነገር መጀመሪያ እሱ ይሄን ያክል ይዋሽኛል ያላሰብኩ እሱ አሁን እንደ ራሴ እኔ ጥፋተኛ ብዬ ወስደው ይሄ ነው ይሄን ሐሳብ ለሱ መናገር አለ በደንብ ይሄንን መናገሬ ለኔ ጥፋት ነው ለምን ባልነግረው እንደው ጓደኛዬን አላጣም ይሄ እንግዲህ ከቅንነት በጣም ከመውደድ የመጣ ይቅርታ ነው ብዬ ነው ማስበው ነው ይመስላል ግን ያው በሱም ቦታ ሆነን ደግሞ ልናስበው ያስፈልጋል ሁሉም ሰው ጓደኝነትን ይሄ ቅርርብን በቀላሉ ይተዋል ብለን አናስበም ምን ያህል ነበር ቅርርባችሁ ያሳለፋችሁትን ጊዜ እስቲ ንገረኝ እሱ ጋር ያለች ልብስም ለኔ ነው እኔ ጋር ያለ ልብስም ለሱ ነው በቃ ምንም ነገር ምን ለያይበት ወሬ ምግብ ራሱ እኔ ሌላ ቦታ ሄጄ ምግብ አይበላም ወንድም ማለት ነው ከጓደኛ ያለፈኝና እስቲ ግን አሁን በደለኛ ነኝ እኔ አጥፍቻለሁ ይቅርታ ልጠይቅ ብለህ የወሰንክበትን ጊዜ እናስታውስና መቼ ነው ይቅርታ ልጠይቅ ብዬ ያሰብኩትኝ እኔ በሰዓቱ ቢሆን ደውዬለታለሁ ይቅርታ ለምን ቢያንስ ምን ላይ መሰለሽ አምን አይካትት ላይ ጀምሮ ለ3 ወራት ያክል ተከታታይ ሞክሬያለሁ አይዞ ያው ቅድም ሄዱ እንዳልሽው ነው በቅንነት ምን ሰራቸው ጥፋቶች ይኖራሉ ሳናስበው ተሳስተን የምናደርጋቸው ነገሮች ይኖራሉ ምናልባት አሁን አንተ አጎቴ የምትላቸውም ቢሆን በሳቸውም ሳይድ በቅንነት ያደረጉት ነገር ሊኖር ይችላል ሁሉም ጋር መፍረድ ይከብዳል ዋናው ነገር ምንድነው በይቅርታ እንሸፍነው በቃ በይቅርታ እንለፈው የነበረን ፍቅር ይበልጣል ካጣላን ትንሹ ነገር አብረን ያለን ጓደኝነት ያለን መተሳሰብና ፍቅር ይበልጣል እና ይቅርታ የምትለውን ነገር ተጠቅመን መቀጠል አለብን የሚለውን ብናነሳው ጥሩ ነው እንደውል እስቲ ስሙን ተነግረናል ማን ነው ስሙ እሱ ባለው ጋር እንደውል የት ነው ያለው ፍላጋ ዘው ባህር ዳር ወይ ቡሬ ሰላም ነህ እሱ ባለው እንዴት ነህ እግዚአብሔር ይመስገን ሰላም ነው አለን እኔ ጌታውን እባላለሁ ከኢቢኤስ ቴሌቪዥን ነው የምንደውልልህ 2030 ፕሮግራም እሺ 2030 ፕሮግራምን ታውቀዋለህ አውቀዋለሁ ዛሬ ማስታረቅ አስበን ፕሮግራም እየሰራን ነበርና ያንተ ጓደኛ አንድ ጓደኛ እኛ ጋር መጥቶ ነበር ዘላለም ስሜን ታውቀዋለህ አይደል እሺ በጣም ወደው ጓደኛዬ ነው ብዙ ነገር አስቀይሜዋለሁና ዛሬ በህዝብ ፊት ይቅርታ መጠየቅ ፈልጋለሁ ብሎ አክብሮ በቷል ዛሬ ከዛ በፊት አንድ ዜማ ተሰማናለህ እዚሁ እንዳለ ከዛ በኋላ መልሰን እናወራሃለን አትዝጋው እሺ ስልኩን እሺ
Lina biwares በክፉት ዝታ ልቦና የሻረ በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነሰው መሆኑ ብቻ ነው ጓደኛ ሰው አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ፍቅር ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ፍቅር ያለበት ደስ ይላል ጓደኝነት እሺ እሱ ባላ እንዴት ነው ሰማኸው ሙዚቃውን? ሰምቻለሁ። እንግዲህ በጣም ተጨንቆ በጣም ተጠቦ በጣም አስቀይሜዋለሁ ይቅርታ መጠየቅ ፈልጋለሁ ብሎ ነው የመጣውና መቼም አታሳፍረንም ማለት ያው ብዙ ነገር አሰልፈናል እሱ ጋር ያው ችግር የለውም ያው ቢያስቀይመኝ ይቅርታ አድርጌለታለሁ በጣም ደስ ይላል አጨብጭቡልኝ ተሳክቶልናል ሲጀምር ጸባችሁ የፍቅር የሚመስል በጣም የመዋደድ የሚመስል ነውና ይቅርታ ማድረግን እንደ ደስ የሚል ነገር ያሳለፋችሁትን ነግሮን ነበር እዚሁ እና በጣም ጥሩ ጓደኝነት ለብዙዎች መማሪያ የሚሆን ጓደኝነት ነው ያላችሁ ያንን ሁሉ የጓደኝነት የመተሳሰብ ጊዜ ያሳልፋችሁ በዚህ ምክንያት ተጣልታችሁ መቅረታችሁ ትክክል አይሆንምና አንተም ይቅርታ ስለተቀበልክ እሱም ይቅርታ ስለጠየቀ በጣም ደስ ብሎናል በጣም እኔም ከልብ አመሰግናለሁ እኔም ይቅርታ እሱ ጋር ተቀብያለሁ ችግር የለውም እስቲ ትንሽ ደግሞ አውሩ እስቲ እንዳትዘጋው መለያየት የለም እሺ ሰዋለው እንዴት ነህ ዘሌ ደህና ነህ አለን ሰላም ነው አለሁ እንዴት ነህ አለ እግዚአብሔር ይመስገን እንዴት ነህ አለ አንተና እኔ ጓደኝነት እኮ ያው ጓደኛ ሳይሆን ወንድማማቾች ነበርን ማለት ያው ያህል ጊዜ ብንተፋፋም ነበር ግን ያው ምን ታረጋለህ ሰው ከመሃል ላይ እንግዲህ ሶስተኛ ወገን መቼም አንዳንድ ጊዜ መግባት በሌለበት ገብቶ መሃል ላይ አለ ብሎ የነበረው መቼም አንዳንድ ቀላባ እየሆነብን ነው እንጂ አንተና እኔ መቼም እንለያያለን ብለን አስቤም አላውቅም ዘሌ አይ በቃ እኔ ዛሬ እንደዚህ ተከሰታለህ ብዬ አልጠበቅኩም በቃ ተስፋ ቆርጬ ነበር እኔም ባይዘይ ግን ያው ዛሬ ስለተከሰትክ በጣም ደስ ብሎኛል የምር ዘሌ ሌላ ይቀርና ማርያም በቃ አለ አይደለ ከምናገረው በላይ ቢያንስ ቃላት ያንሰኛል ማለት ከምለውም በላይ ስለሆነብኝ ስለዚህ እኔ በቃ ሌላው ይቀርና እኔ ራሱ አሁን እንትን ለማለት እንደ በሰኔ ውስጥ ራሱ እኔ መምጣት ፈልጋለሁ አንተ ጋር ማለት ነው ሌላ ይቀርና እኔ አንተ ጋር መጥቼ ራሱ እኔ እንደዚህ በስልክ ይቅርታ እንደተቀበልከኝ ሁሉ እኔ ባካር ራሱ መምጣት ፈልጋለሁ ችግር የለም ዘሌኔም በቃ ከተመቸህ እዛ ስራ ቦታ ከሆንክም እኔም እመጣለሁ ወደ አዲስ አበባ አሊያም ደግሞ ባህር ዳር ትመጣለህ ችግር የለውም እኔ እመጣለሁ ችግር የለውም እሺ ወንድም አለ እሺ ወንድሜ ችግር የለውም በቃ እኔም ከልቤ ይቅርታ አድርጌልሃለሁ እሺ ዘሌ እሺ ወንድም አለ በቃ እሺ በአካል እመጣለሁ እሺ እዛ ባህር ዳር ድረስ ችግር የለውም እኔም በደንብ እቀበላለሁ ወንድሜ እኔ አንተ ለኔ ማለት ነው ምክንያቱም በቃ ከወንድምም በላይ ከምንም በላይ እንደነበረ መቼም አንተም ራሱ ታውቀዋለህ አውቀዋለሁ ዘሌ ካኔ ዛሬ እንደዚህ ስለመታከልብ በጣም ደስ ብሎኛል የምር እሺ በቃ እሺ እኔ ወንድም እሺ በጣም አመሰግናለሁ እሺ እኔም አመሰግናለሁ ዘሌ እሺ ከቻለን አብረን እንመጣለን እዛው ስትገናኙ እናያለን ወንድምነታችሁን በደንብ ብናየው ደስ ይላል ምንም ደስ ይለኛል በደንብ ነው የምቀበላችሁ ደስ ብሎኝ ነው አሁን አንድ እየነገረን ነበር አብራችሁ ያሳለፋችሁት ጊዜ እንዴት እንደነበረ ጓደኝነታችሁ ሲነግረን በቃ የኔ ልብስ ማለት የሱ ልብስ ነው ምግብ እንኳን ሳይቀር እኔ ሳልበላ አይበላም እኔ አልበላም ብል እንኳን ያስቸገረ ያበላኛል ይያለ የወንድምነትህን የጓደኝነትህን ጥግ ሲነግረን ነበርና የምታስተውሰው ትዝታ አንድ ብትነግረን ደስ ይለናልኛም አንተ በጓደኝነት ባላችሁበት ምን ያህልነት የጓደኝነት ጊዜ እንደነበረ አንድ ትዝታ ብትነግረን
ለሱና የኔ ጓደኝነት ማለት ነው አዲስ አበባ ነበርኩ ያው የሆነ በስራ ጉዳይ ነበርንና በቃ እዛ ያነበረን ጓደኝነት ምግብ ብቻ ቀርቶ ሳይሆን የሱ በቃ የሆነ እሱ ታሞ እንኳን የሆነ ነገር እንዲሆን አልፈልግም ጭራሽ የሆነ ነገር ሆኖ ወደ ሆስፒታል ነው የምንሄድ የሆነ ጓደኛ እሱ ጋር ፈልጎት እንኳን የት ነው ብያ ጣርቼ በደንብ ነው የምሰደው እንኳን ነበርና ትዝታው ምን መሰለህ እሱ ጋር ያለን ትዝታ የሆነ ልብስ ነበር የሚገርም አጠናተራ አይደል የሆነ በጣም ተመሳሳይ ጃኬት ገዛ እና በጣም ተመሳሳይ ጃኬት ገዝተን ስንጓዝ ሰው በጣም ያፋጥጥብናል እዚህ ልጅ ምንድናቸው ማነው ጥልቁስ ማነው ትንሹስ ያለ ያፋጥጥብን ያለ ስለሰን ስለድ ማለት ነው ወንድማማች መስላችኋቸው ጃኬቱን እሱ ጋር ስታን ያን ጃኬት ይው ክርስቶስ አስቀምጫለሁ እሱ ጋር የገዛሁትን ጃኬት ተቀምጧል አሁን እስካሁን አልተለበሰም የሚገርም ነገር ቁጭ አረከው ያለስ በሱ የገዛው በሱ ሰበብ ነው አብረን የገዛነው ብያለሁ እና ያለስ እሱ ጋር ስጣላ አስቀምጥኩት ቦርሳዬ ጋር ቁጭ እንዳለ ነው እስካሁን የሚገርም ነገር እና ሲሄድ ራሱ ወደ ክፍለ ሀገር እዛ ያስጠላኛል በቃ እሱ ነው ትዝታ የሚለኝ በቃ ትውስታሱ ይመጣብኛል አይኔ ላይ ቀልዶቹ በጣም ተጫዋች ነው ልጁ ያስቀኛል ምናምን በቃ ሲደብር ይፈታ አድርጎኝ ምናምን ነው የሚሄደው የሚገርም በጣም ነው ደስ የሚለው እንግዲህ ወንድምነታችሁ ጓደኝነታችሁ በጣም ብዙዎቻችንን የሚያስተምር ነው የልብ የሚባለው ይሄ ነው ማለት ነው አይደል የልብ ጓደኛ የቅርቤ ይሄኛው ነው ዛሬ ተናል የቅርብ ጓደኛ እንደዚሁ አንድ ጃኬት እንደለበሳችሁ አንድ ቀን ደግሞ ብትዳሩ ደስ ይለኛል አንድ ላይ ሰርግ ብትደግሱ እናደርጋለን ከዚህ በኋላ አግብተሃል እንዴ አንተ አላገባም ገና ነኝ በቃ አንድ ቀን ሰርግ ተደግሱና ጓደኛ አለኝ ያው እንግዲህ ላገባ እያሰብኩ ነው ጓደኛ አለ በጣም ደስ ይላል እሱ ይዘጋዳ ያንተ አለች አንተ የለም እሱ የለውም እንግዲህ አሁን እሱ ሲያገኝ ደግሞ አንድ ላይ ሰርግ እንደግሳለን በቃ እኔም እንግዲህ እነግረዋለሁ ለሱም ንገሩት እንግዲህ አንድ ላይ ደግሞ ሰርጋችን እንድናደርግ እናደርጋለን ማለት ነው እሺ በጣም ነው የማመሰግነው እሱ ዜራ ኮረለ እሺ ደናል ተሳካልናል እንኳን ደስ አላችሁ በእውነት በጣም በቃ ከመናገርና ቃላቶች ሁሉ ያንሱኛል በቃ እኔ ኦሬዲ ምንድነው የረሳው ነው አያ የፍቅራችን አያ አይደል ልብሶቹ ራሱ የሚገርም ነገር ነው ጃኬቱ ራሱ ለብሻ አላቅም ያለውስ ማርያም ለብሻ አላቅም አሁን ከየት እኔ የት ላይ እንዳላ ብቻ ሻንጣ ስር እንዳለ እንጂ ማውቀው ልብስ ለብሻ አላቅም ይፈለገን ጦም እንደር እንብላም እንሳቅም እናልቅስም አብረን ነው በቃ አንደ ቤታችን ማለት ነው በጣም ደስ ይላል እንግዲህ ዛሬ ሁለት ወንድማማቾችን ሁለት ጓደኞችን እዚህ አስታርቀናል በይቅርታ ፕሮግራማችን ነው እሱ ባለውና ዘላለም አስታርቀናቸዋል ለብዙዎቻችን መማሪያ ይሆናል ጓደኝነት ያው ብዙ ጊዜ ይሄ በወንዶች መካከል ያለ ጓደኝነት አይወራም ግን ኢሞሽናችሁንም በደንብ አንገልጽማውና እንደዚህ ስትገልጽ ሳይ በጣም ነው የገረመኝና በጣም ነው ደስ የሚለው እንዲህ የሚያስፈልጋል ጓደኛ ደጀን ነው መከታ ነው ለችግር ጊዜ የሚያሳልፍ ስንቅም ነው ይባላልና ይሄንንም ዛሬ አይተናል ሌሎቻችሁም እንግዲህ እንደዚሁ ይቅርታ መጠየቅ የምትፈልጉ 7696 ላይ ኤችኤስን በማስቀደም ይቅርታ መጠየቅ እንፈልጋለን እያላችሁ መልእክቶቻችሁን ላኩ እኛም እንግዲህ እዚህ በክብር አምጥተን ወዳጆቻችሁን ጓደኞቻችሁን ቤተሰባችሁን ይቅርታ እንድትጠይቁ እናመቻችላችኋለን አዎ የግድ ማጥፋት ብቻ የማይጠበቅባችሁ አንዳንዶች ተበድለው ይቅርታ ይጠይቃሉ እንዳልኩሽ የሚበልጠው ፍቅራችን ነው በሚል ተበድሎ ይቅርታ የሚጠይቃል ሌሎች የጠየቁንም ሰዎች አሉ እኔ ተበድያለሁ ነገር ግን ይቅርታ መጠየቅ ፈልጋለሁ ያሉን ስላሉ እናንተም በየትኛው መንገድ ይቅርታ መጠየቅ ፈልጋለሁ የምትሉ ከሆነ እዚህ በክብር ጠርተን እናስታርቃችኋለን ማለት ነው ዛሬ ልዩ ዜማዎች በጣም እናመሰግናለን እናንተ የልጅ ሽማግሌዎች አስታራቂዎች ያው ተደጋግመን እንገናኛለን እንደዚሁ እናስታርቃለን እናመሰግናለን 2030 ነው ያያችሁ የምትገኙት እንግዲህ ከኛ ጋር እንድትቆዩ እንጋብዛለን መልካም ጊዜ